ይሄ ሁሉ ለኔ ነው እኔ ፍቅሬ የወለደ አባት አቅም አንሶት ጥሎ ሄደ እሱ የብዙዎች እናት ሁሉ ነው አንቺ የክርስትና ሃይማኖት ተከታይ ነሽ የመጣሽው ግን ወንድም ካሊድ ቤት ነው ምን ማለት ነው ይላንቺ ከጎዳና አንስቶ ራሳችንን እንድንበቃ ያደረገን ሙሉ ለሙሉ ጎዳና ላይ ተጠቅላላ ስለነው ፋውንዴሽን አላካብድም መኝታዬን እዚህ አድርጌ እዚህ ነኝ ያለው በጣም ብዙ ነገር ነው ያገዘኝ እንዳልጨናነቅ ሐሳብ እንዳይኖረኝ በቃ ብዙ ነገር አጥቶኝ እነዚህን ሰዎች መመገብ ራሱ ከባድ ነው በጣም ተደረገውን ነገር ሳይ ሀዘን ጠፋ ከውስጤ አውሮፓ ሀገር ወጣት በሆን ወይ አሜሪካን ሀገር ወጣት በሆን የካናዳ ወጣት በሆን ይሄን ላረግ ይችላል ወይ ኢምፖሲብል 30 ደቂቃ ከቤቲ ጋር እንዴት ናችሁ ሰላም ሁላችሁም በያላችሁበት 30 ደቂቃ ከቤቲ ጋር ዛሬ ሌላ የማትገምቱትና እጅግ የምትወዱት በእርግጠኝነት በተደጋጋሚ የምለው ነገር አለ ከቤተ ክርስቲያን ቀጥሎ ከመስጊድ ቀጥሎ ከእምነት ተቋማት ቀጥሎ የተባረከውን ቦታ ነው ማሳያችሁ ብዙዎቻችሁ የምታውቁት ሰው ነው ብታውቁት ቦታ ነው ዛሬ ግን ለየት ያለ ገጽታውን ላሳያችሁ ያልተነገረለትን ብዙ ነገሮች ላወራችሁ ይዣችሁ እዚህ ቦታ ተገኝተናል ምናልባት ስታዩት ሪዞርት ነው ሆቴል ነው ወይ እንዳትሉኝ እኔ ምናልባት በጥቂት አመታት በፊት ነው ማቀው አሁን ግን በጣም የተለየ አደረጃጀት የተለየ አርኪቴክቸራል ዲዛይንን ይዞ ኢንቴሪየር ዲዛይንን ይዞ መጥቷል በእውነት በጣም ሞዶ ማከብረው ሰው ጋር ይዣችሁ የሚሄደው አሁን አልነግራችሁም ከትንሽ ሰከንድ በኋላ የምታዩት ይሆናል አብሮኝ ከኔ ጋር የሚከሰት ይሆናል የትም እንዳትሄዱ ቤቴ እንኳን ደህና መጣሽ እንኳን ደህና ጠበቀኝ እሺ እንኳን ደህና ጠበቃችሁ ታዲያስ እንዴ እንዴነሽ ምንድነው ዛሬ እንደዚህ ደመቅ ብላችኋል አይ ሰላም ነሽ እንኳን ደህና መጣሽ ሰላም ነሽ አለን እንዴት አገኘሽ ሰፈራችን የሚገርም እንዴ መግቢያው ሁሉ እኮ ነው ጠፍቶብኝ እንግዲህ ሌላ ታሪክ ሆኗል ካሊድ ፈጣሪ የተመሰገነ ይሁን እንግዲህ በዚህ አይነት መንገድ አልቋል በተለይ መኪና ፓርኪንግ በተለይ ደግሞ ለረመዳን ሰዓት ላይ ደግሞ በጣም የተለየ ዝግጅት እያደረግን ያለ ነው እንዳጠቃላይም ደግሞ ፋውንዴሽናችን ያው ከብዙ ድካም ውጣ ውረድ በኋላ ለማስመረቅ በሰፊው በትልቅ መንገድ ትልቁም እንግዲህ የጠቅላይ ሚኒስትራችንን ኢኒሺዬቲቭ ጭምር ስለነበረ ምክንያቱም ስንጀምረው ሐሳቡ ከነከሳቸው የኮሮና ቫይረስ ሰዓት ላይ ምንም ለሌላቸው ወገኖች ማዳጋሩ የሚለው ጥሪ ስለነበረ ወደዚህ ያመጣን እንግዲህ እሱን ታሳቢ በማድረግ በጣም በትልቅ መንገድ እንግዲህ ሁሉ ጊዜ ተይዋለሽ አንቺ ከፍ ባለ ሁኔታ እናስመርቀው ሬዲን ያለ ዋው እንዴ ውስጡ ኮምፓውንዱ እንደዚህ አምሯል ያ ቦታ ያው ይሄን መስዋዕት እንግዲህ እንግዲህ ያው በስሱ ለማስጎብኘት ያህል እንግዲህ በፊት የነበርንበት የፋውንዴሽናችን መጠለያ ነው እንግዲህ መጀመሪያው ሰዓት ላይ ክቡር ጠቅላይ ሚኒስትራችን ተወጎበኙበት ከዛው ክቡር ፕሬዝዳንታችን የቀድሞ የፌደራል ፕሬዝዳንት ሳህለወርቅ ዘውዴን ጀምሮ ክቡር ከንቲባችንን ሀይር ከማቸውና ሀጂ ሙፍቲን ጨምሮ ብፁዕ አቡነ አረጋዊ እሳቸው ማርፈዋል የኛ የፋውንዴሽናችን የባህላዊ ጠባቂ ነበሩ እንግዲህ ሀጂ ኢብራሂም ቱፋ ደግሞ ያሁኑ ፕሬዝዳንታችንም ጭምር ሌሎች የዲፕሎማቶች አምባሳደሮች የጎበኙበት ነው እንደ ፋውንዴሽን በመታየው መንገድ ያው በዚህ አይነት ሁኔታ ልጆች አብረውናሉ ፋውንዴሽናችን ውስጥ የምናነሳቸው ልጆች አንዳንድ ጊዜ ከጎዳና ብቻ አይደለም ፖሊስ ጣቢያ ውስጥ ለምሳሌ ታስረው ወጣቶች በተለይ ወጣቶች ላይ ስለሆነ ፎከስ አድርገን የምንሰራው ወጣቶች ላይ ከእስር ቤት ይፈቱና መልሰው ወደ ወንጀል ነው የሚመጡት ምናምን ሆነትና ያንን ነው የምናረጋው እንዴ ተማሪዎችም አሉ እንዴ አሉ እንደናችሁ እሺ እኔ ጌታ ማን ነው ስም አባይ ትንሳኤ እሺ ወንድማማቾች ናቸው ስንት ሁለት ናቸው ወንድማማች ናቸው ኦኬ የት ነው የምትማሩት አንተ ዩኒፎርም አለበስ ስፖርት ከስፖርት ነው እንዴ አንተ ስፖርተኛ ነህ ማለት ነው እንግዲህ ያው በመንችለው መንገድ ነው ለምሳሌ አሁን እንደዚህ ብታያቸው እንኳን ድንገት ሲመጡ ያው ለምሳሌ ጫማ ላይ ኖራቸው ይችላል ይሄ ያቅማችን ነው የምንችለው ነው ፋውንዴሽናችን አንዳንድ ጊዜ አሮጌም ጫማኛ ጋር ቫልዩ ያለው አንዳንድ ጊዜ ሰዎች እንደው መንግስት ያው ዩኒፎርሙ ምኑን ችሏል በተረፈ ግን አሁን የመንግስት ትምህርት ቤትም ስለምናስተምራይ እንደዚህ በተለያየ መንገድ ወላጆቻቸው ጎዳና ላይ የወጡ ሆኖ ሲንግል ማም ይሆናሉና በተለይ ሲንግል ማሞችን በጣም እንደግፋለን ተቸግረው በዚህ አይነት መንገድ ስለዚህ በቅርብ ጊዜም ነው አሁን ከእነሱን አንስተናቸው ወደዚህ ያደረጉ እናታቸው አይ ቲንክ ስራ ጀምራለች አሁን
እናታቸው አሁን ስራ ጀምራለች። እሷ ሌላ ቦታ ናት አሁን። ኦኬ ይሄ ሁሉ ለኔ ነው። እኔ ፍቅሬ ነው ስጣት ችግር ለርብህ እኔ ቆንጆ እንኳን ደህና ጠበቃችሁኝ የወንድም ካሊድ ልጆች። እንግዲህ ያው ፋውንዴሽናችን ያው እንግዲህ አርፍደሽ ስለመጣሽ ኦፊስ አወር ሆኗል። እንግዲህ ወደ 36 የሚሆኑ ሰራተኞች አሉ። ያው አብዛኛዎቹ እሷ አይነት ልጅ ታውቂያታለሽ። ያኔ አደጋው ላይ የተረፈች ከአደጋው የተረፈችው ልጅ በክራንች ነበረች። ትልቁን ያኔ መልእክት የሚያስተላለፍሽውም ለሷም ነው። ተረፈ እንግዲህ እዚህ ሙሉ ትልልቅ የማኔጅመንት አባላት አሉ። ጠንካራ የፋይናንስ ቲም አለ። የፋውንዴሽኑ አማካሪ አለ። አንዱ ትልቁ ነገር ፋውንዴሽኑ እኔ ብኖርም ባልኖርም መቀጠል እንዲችል ጭምር አድርገን ነው እየሰራንበት ያለ ነው። ከስራ እየመጣሽ ነው? ምን ገዝተሽ እየመጣሽ ነው? ዳይፐር ለልጄ ነው። ለልጅሽ ዳይፐርና ሙዝ። ለአንቺ ልጅ ብቻ ነው የምታበይው ወይስ ለሌሎችም ነው? ሌላው ያህል እንዴት ነው የምታረጊው? ብዙ ናቸው ሳያቸው። ትሰጫቸዋለሽ፣ እነሱም ሲገዙ ይሰጣሉ። አንድነት በቃ አለ እዚህ ቤት። እሺ አንቺ የክርስትና ሃይማኖት ተከታይ ነሽ? የመጣሽው ግን ወንድም ካሊድ ቤት ነው። ምን ማለት ነው ይሄ ላንቺ? እኔ ለኔ ሰምቼም ስለማለት እኔ ደስታ ነው። ኦኬ ስለዚህ ወንድም ካሊድ ጋር ማንም ሰው በመሆኑ ብቻ ይረዳል። ይሄንን ምስክር ትሆኛለሽ። እኔ እንግዲህ ገና ገብቼ ብዙ ነገር አያለው ብዬ አስባለሁ። በጣም ቴንክ ዩ። የት ነው የምትሰራው? ፖሽ ላውንድሪ ነው የምሰራው። ፖሽ ቦሌው። ኦኬ ትሬኒንግ ወስደሻል? ስለዚህ ሙያተኛ ነሽ አንቺ። ስለዚህ ነገ ከዚህም ብትወጪ ደሞዝ አለሽ፣ ልጅሽን ማሳደግ ትችያለሽ። ስለዚህ ከዛ በኋላ ግን ወንድም ካሊድ ጋር ትመጫለሽ? ከወጣሽ ራስሽን ከቻልሽ በምን የምታግዥ ይመስልሻል? ፈጣሪ ካለኝ ፈጣሪ እንዳለ ነው። በሙሉ አቅምሽ ታግዣለሽ አይደለ? እግዚአብሔር ጁሩ የሚገርም ነው። እኔ ግን አሁን ማየው ካንቺ ጋር ሶስተኛ ሰው ሳናግረው ሞራላችሁ በጣም ጤናማ ፊት ነው ማየው። የስነ ልቦና ሰው ነኝ እኔ እና ስሜታችሁ ሁሉ ኢነርጂያችሁ በቃ ነገ ትልቅ ተስፋ እንዳለው ነው። የስነ ልቦና ስልጠና ይሰጣል እዚህ ግቢ? ተሰጥቶናል ነው እንዴ? ስለዚህ ዝም ብሎም አልመጣማ። ይሄ ደስታ ይሄ በራስ መተማመን ዝም ብሎ አልመጣም። ስለዚህ ወንድም ካሊድ ማብላት ብቻ ሳይሆን አእምሯችሁንም እየመገበ ነው ማለት ነው። በጣም አርብኝ እንደራሴ ብዙ ነገር በቃ ገንዘብ እንድቆጥብ አድርጎኛል። ብዙ ነገር እንደሆነ አድርጎኛል። በጣም ብዙ ነገር ነው ያገዘኝ። እንዳልጨናነቅ ሀሳብ እንዳይኖረኝ በቃ ብዙ ነገር አግዞኛል። ግንዛቤሽን በፊት ከነበረው ነገር አንድ ጫፍ ከፍ አደረገልሽ። በፊት የሆነ ተስፋ መቁረጥ ምናምን ነበር። አሁን ተስፋ አለ። አሁን ገንዘብሽ እንዴት መጠቀም እንዳለብሽ ሁሉ ማሰብ ጀምረሻል አይደለ? ዋው። እንግዲህ ያው በዚህ የምናይበት ቦታችን ደግሞ የወንዶቹ ማረፊያ ክፍል ነው። ወንዶቹ እንግዲህ አሁን ዛሬ ስራ ላይ ናቸው። እንግዲህ ሲመጡ ከስራ እናያለን። ምናልባት ከ30 ደቂቃ በኋላ ይመጣሉ። እዚህ ፊት ለፊታችን የኦቪድ ኮንስትራክሽን የተለያየ ኮንስትራክሽን ቦታ ላይ ይሰራሉ። ለምሳሌ በጣም በቃ የሚገርም አሁን እዚህ ብታያቸው እንደዚህ አይነት ተስፋ መቁረጥ ውስጥ የነበሩ አሁን የኢትዮጵያ ቴሌቪዥን የነበረው የአርቲፊሻል ኢንተለጀንስ አሁን የተሰራው ያን የአማራን ቦታ ይኸውልሽ በዚህ መንገድ ሪኖቬት ያደረጉት እነዚህ ልጆች ናቸው። ወደ 100 ልጆች እዛ ውስጥ ስራ ይሰሩ ነበርና በተረፈ ቅልቅ ቅድም እንዳለች ፖሽ ላውንደሪ እቺ በእንደዚህ አይነት ሁኔታ ላይ መንገድ ላይ ስለምን የነበረች ልጅ ወጣ አሁን እዚህ ፖሽ ላውንደሪ እንደዚህ እየሰራች ነው እንደምታያቸው ነው። ምክንያቱም የከተማው እንግዲህ በቃ አንደኛ ደረጃ የሚባለው እንግዲህ አንዳንድ ጊዜ ኢቭን አንዳንዴ ልብሳችን የሚያጥብልንም ሰው እንመርጣለን አይደል? ግን በእንደዚህ አይነት ህይወት ውስጥ የነበሩ ሰዎች እድል ከተሰጣቸው ግን ምን ያህል እንደሚሰሩ ምን ያህል እንደሚያደርጉ ነው። እንደዚህ አይነት ተስፋ መቁረጥ ውስጥ የነበሩ ልጆች ከዚህ መንገድ አንስተናቸው እናርገናቸው ከዛ በኋላ በተለያየ ቦታ ላይ እንደዚህ ነው የምናስቀጥራቸው። በተረፈ እንግዲህ እዚህ ስንመጣ በዚህ 20 ተደራራቢ አልጋ አለ። 24 የወንዶች ነው። 24 ወደ 80 ሰው ማለት ነው። 80 ሰው አለ። ስለዚህ እነዚህ 80 ሰው ቀን ውለው ምን ብለው ይመጣሉ። በተረፈ እንግዲህ እዚህ ደግሞ ስንመጣ እንዳጋጣሚ እንግዲህ ስትመጪ ያው አዲስ ሰው እየገባ እየተቀበለ ያሉበት ሰዓት ላይ ነው። ማታ ስሙ
ነጋሽ የት ነው የትውልድ አካባቢ? ወለንጭቲ። አዲስ አበባ ከመጣ 2 ዓመት ነው። አይ ወደ 5 ዓመት ነው ኮሮና አካባቢ። ኦኬ። ስለዚህ 5ቱንም ዓመት ጎዳና ላይ ነበርክ? አይ የቀን ስራ ምናምን እየሰራሁ ነው በመሀል ከዛ በኋላ። ታዲያ ለምን ከቀን ስራው ራስን መቻል አቃተህና ነው የራስን ገቢ ማመንጨትም አልቻልክም? ወደ ጎዳና እንዴት ወጣ? ያው ከክፍያውም አንፃር ትንሽ ነበር፣ በቂ አልነበረም። በዛ ወንድም ካሊድ የሚባል ፋውንዴሽን እንዳለ ማን ነገረ? ያው ልጆች ሲያወሩ ሰምቼ ከዛ ዝም ብለህ ጠይቀህ እዚህ መጣ? ኦኬ። እዚህ ስትመጣ ግን አሁን አንተን ለመቀበል ምን ጠየቁ? አሁን እየጠየቀኝ ያለውን ጥያቄ ከየት እንደመጣውና ምን እየሰራው እንዳለው እየጠየቀኝ። አሁን እዚህ ስትመጣ ለመረዳት ነው በመረዳት መንፈስ ነው የመጣው ወይስ ስራ አግኝቼ ራሴ እንችላለው የሚል አሳሰብ ይዘን የመጣው? ያው እዚህ የኖርኩኝ ቢያንስ የቤት ኪራይ ምናምን ነገር እዚህ በነፃ እንደሆነ እና ምግብም ስላለ የምሰራው ቢያንስ ተቀማጭ ሆናለሁ የሚል ሀሳብ ስላለ ስለዚህ ያው በደንብ አሁን ማብራሪያ ይሰጣል። ያው እንግዲህ ፋውንዴሽናችን 2 ወር 3 ወር እስክትቋቋሙ ነው። ስለዚህ የመጀመሪያው ስልጠና ትወስዳለህ። እዚህ መጠለያ ማረፊያ ይሰጣል። ከራስ ጋር ካለብህ ሌላ ተጨማሪ ሱሶች ካሉ እነሱ ነገሮች ሁሉ ተቀርፎ ከዛው ራስን ከቻልክ በኋላ 3 ወር 4 ወር ደሞዝ እስክትበላ እንጠብቅሃለን። ከዛው በዛ ራስን ከቻልክ በኋላ ያው ራስን ችለህ ትወጣለህ። እሺ። ስለዚህ ጠንክር። እንደ ኦን አቨሬጅ በቀን ስንት ሰው ይመጣል? እንደዚህ አዲስ አይ ቦታ እንዳለ ብዙ ነው የሚመጣው። ቦታው ዋናው አሁን ቀድመን የምንሰጠው ለሴቶቹ ነው። ስለዚህ የቤታችንን ካፓሲቲ ወደ 600 ምናምን ነው። ስለዚህ ሌሎች የሚወጡ ካሉ አሁን እንደገና ነባር የነበሩትን ሸኝተን አዲስ እየተቀበልንበት ያለ ሰዓት ስለሆነ አሁን ምንድነው መሰለሽ አንድ አይነት አካሄድ አለ። ሌሊት ተነስተን ወተን ትክክለኛ ጎዳና ላይ ያለው አሁን በሚገርመው አዝ እንደ ኔትወርኪንግ ሙሉ ለሙሉ ጎዳና ላይ ያሉት ጠቅላላ ስለነው ፋውንዴሽን ያቃል። በቃ ሙሉ ጎዳና ላይ ያሉት በቃ ምክንያቱም አንዱ ተሻሽሎ ሄዶ ለውጣቸውን ያሳያቸዋል። ስለዚህ ስለሚያሳያቸው በቃ እንደውም አንዳንድ ጊዜ ዳያስፖራ ሆነህ መጣህ ምናምን እየተባባሉ ይቀላልዳሉ። ስለዚህ እነሱ ላይ ተጽዕኖ ያሳድራል። ስለዚህ አንዳንዶቹ ራሳቸው ሄዱና ለምሳሌ ስራ ሲሰሩ ለምን አትመጣም ብለው ጓደኞቻቸውን አፈላልገው እዚህ እንዲገባ ያደርጓቸዋል። ስለዚህ አንዱ ምንድነው መሰለሽ የተመለሰው እንዳያስቸግሩ እንዳያወጡ የምናደርግበት አንዱ መንገዳችን ያ ነው። በተረፈ እንግዲህ ይሄ ደግሞ የምታየው ፀጉር ቤታችን ነው። ፀጉር 2 ነገር አለው። እሺ። ፀጉርሽን ታስሞፋ ዛሬ እንኳን ሂጃብ አድርጌያለሁ። ዛሬ ብዙ ችግር የለም። ትልቁ ምንድነው ፀጉር ቤት ራሳቸው እርስ በርሳቸው እንደማመዳሉ ምን ያላሉ። ያው ሌላ ቦታ ዞማሄር ቪዲዮ አካዳሚ በአሁኑ ሴክሽናችን ወደ 20 ልጆች እዛ ላይ እንደምታያቸው አሁን ሰልጥነው መጥተዋል። ስለዚህ እዚህ ሞር እየሰሩ ነው። ለሴም ደግሞ እንደ አንድም ቴራፒም ነው ጭምር ነው። ለምሳሌ አሁን እሱ አንድ ስልጠና ከወሰዱት መሃል ነውና ኦኬ። ማን ልበል ወንድሜ? ስሜ መኮንን ሰይፉ ይባላል። መኮንን ሰይፉ። ስልጠና ወስደሃል? አዎ። ወንድም ካሊድ ፋውንዴሽን ከመጣ ስንት ጊዜ ነው? እዚህ ከመጣሁኝ ኦልሬዲ 6 ወር ነው። 6 ወር ነው። ኦኬ። አሁን ራስህን እየቻልክ ነው። ስልጠና ወስደሃል። በፀጉር ስራ ሙያተኛ ሆነሃል ማለት ነው። ትክክል። ወደኸዋል? ስራው ቆንጆ ነው በጣም። ለሱ ነበር ይንቴ የለኝም ምንም ዝም ብለህ ነው ምርጫ ሲደረግ እንትን አደርጋለሁ ብለህ ገባህ? አዎ ፍላጎቱ ነበረኝ። ግን ያው ከገባሁ በኋላ ደግሞ ያገኘሁት እንትን በጣም ደስ ይላል እና በዛ እየወደድኩት መጣሁ። አሁን ከጎዳና ወጥቼ ራሴን ለመቻል አሁን ከዚህ በኋላ ሙያተኛ ሆነ የራስን ስራ በራስህ እንግዲህ ወጥተህ ራስን ችለህ ልትኖር ነው። ፀጉር የምትሰራቸውን እንስቶች እንደው ስለ ወንድም ካሊድ ምን ትላቸዋለህ? ለካሊድ ብዙ ነገር አለ ማለት ያው ከጎዳና አንስቶ ለራሳችንን እንድንበቃ እያደረገን ያለው ነገር ብዙ ነገሮች ከበር እያደረገልን ያለው ነገር እና እሱንም እንዲያግዙት ሞር ብዙ ውስጥ ያሉ ልጆች መረዳት ስላለባቸው እሱን እያገዙት ለኛም ያደርገውን ነገር ለመናገር እችላለሁ ማለት ነው። እኔ ከሐዋሳ ነው የመጣሁት። ቤተሰቦቼም እዛው ሐዋሳ ናቸው። ያውን አትፈራም ልትመለስ ነው? ኧረ ምን ችግር የለም። አሁን ሙሉ ሰው ነህ። አሁን በነገራችን ላይ ቦስተን ዴስፓ ዛኪንግ ስራ ተገኝቶላቸው ሙሉ ያለው ሲኦሲ እስኪወስዱ ድረስ ነው። ሲኦሲ እስኪወስዱ ስልጠናቸው ጨርሰዋል። በዚህ ሳምንት ያለው
ዋናው እንዴ አሁን አንዱ ቮለንተሪ ደግሞ ያው ፀጉር እዚሁ ደግሞ ለምሳሌ ወንዶቹ ፀጉር መለማመጃ ምን መቆረጫቸው ነው እዚህ በዚህ መንገድ ያስተካክላሉ። እንግዲህ ትልቁ የቤታችን ፒክቸር ከእንደዚህ አይነት ሁኔታ እኛ ደግሞ ሄደን የምናነሳቸው ልጆች አሉ። ከዛ ደግሞ የነዚህን መለወጥ ደግሞ ሰምተው ይመጣል። እዚህ ጋር እንደምታዩት ከዚህ ወደዚህ ነው እነዚህ የተቀየሩ ሰዎች ያሉበት ሁኔታ ነው ያለው። አንድ ነገር ልጋብዝሽ። አይሽ ሴቶች ናቸው። አሁን ሲሚንቶ መሸከም አሁን ታስቢያለሽ፣ ትሸከሚያለሽ 50 ኩንታል ሲሚንቶ 50 ኩንታል ካልሽ አየሻቸው ከዛ ውስጥ ሆኖ ፊታቸው ላይ ያለው ደስታ እና መጥቼ እኔ ድንገት ሳገኛቸው ሸቀላችሁ ነው አይደል ምናምን ስላቸው ነው የሚሰቁት። በቃና ያቸው ፊታቸው ላይ የምታየው ደስታ። አሁን ከዚህ ጀርባ ነው የምረዳው ሌላው ነገር እነኚህ ልጆች ሸክም የጉልበት ስራ ነው። ጉልበትን ኢነርጂ ደግሞ ሰው ከምግብ ነው የሚያገኘውና እነዚህን ሰዎች መመገብ ራሱ ከባድ ነው በጣም የቀን ሰራተኛ ጉልበት የሚጠይቅ ነገር ነውና መመገቡ ራሱ ያው የዚሁ የፋውንዴሽኑ ጫና ነው የሚሆነው። በተረፈ እንግዲህ እዚህ ደግሞ ያው ሙስሊሞቹም እዚህ ኡዱ የሚያረጉበት ምን የሚያረጉበት ነው። እዚህ ደግሞ ሌላ ቦታ አዲስ ቦታ ልጋብዝ። እሺ እንዴት ናችሁ? ነይ ቁጭ በይ እስቲ ትመረመሪያለሽ በዛ። እንግዲህ በጣም ከምንኮራበት ክፍላችን አንዱ ነው ይሄ። መጀመሪያ እንግዲህ ስንጀምረው ኩሽና የነበረ ነው። አሁን በቅርብ ጊዜ ነው ፋውንዴሽናችን ትንሽ ማስፋፊያ ነገር ስናስተካክል ይሄኛው ኩሽናችን ወደ ሌላ ወስደን ጤና ጣቢያ፣ ምክንያቱም ትልቁ የዚህ ቤት ችግር ጤና ነውና ልክ ጤና ጣቢያውን እየሰራን እሱ አጋጣሚ እንግዲህ አንዱ በፋውንዴሽኑ ተረጂ የነበረች ናት እና ምንድነው እንትን ዞማሄር እንትን እየወሰደች ነበር እየሰለጠነች ነበር። ከዛ እየሰለጠነች እያለ በመሃል ልክ ይሄን ቤት ሲያልቅ እኔ እኮ ጤና ረዳት ነኝ እንደዚህ በሕክምና ላይ ተመርያለሁ እና እድሉን ብትሰጡኝ አለች። እንዴ አግኝተን ነው ወይ ይኸው በቃ ለምክንያቱም ትልቁ ማቋቋሚያችን ይሄንን ነው ብለን ስለዚህ ያውም ቤታችንን በሕክምና እያገለገለች ነው። ስለዚህ ቤቱን እያን አንዳንድ ጊዜ ፈንዶችና የሕክምና ነገሮች ሁሉ አፈላልጋ መታመጣለን እሷ ነው። ማን ልበል? ሊዲያ ነርስ ነሽ ወይስ ጤና ረዳት ነሽ? ዲግሪ ድረስ ደርሰሻል። ሄልዝ ኦፊሰር ትልቅ እኮ ወደ ሕክምና ማደግ ይችላል አይደለ? በጣም ደስ የሚል ነው። እዚህ ቦታ አዲስ ገቢዎች ከጎዳና ተነስተው ሲመጡ በምን አይነት የጤና ሁኔታ ላይ እንዳሉ መጀመሪያ አሰስመንት ትሰራላችሁ? እሱን አሁን ገና እየሰራንበት ነው። ሜዲካል ስታተሳቸው እየሰራንበት ነው ገና በምን አይነት ሁኔታ እንደመጡ። ምክንያቱም ያው ተላላፊ በሽታዎች ምናምን ስላሉ እርግጠኛ ነኝ የመጀመሪያ ስራችሁ ማቀላቀል ስለሆነ እሱ ላይ በደንብ እየሰራ ነው። ገና አዲስ እንደመሆኑ መጠን ጤና ጣቢያዎችም ሆስፒታሎችም ማናገር ከኛ ጋር እንዲሰሩ አድርገን ስክሪን እየተደረጉ ነው። እንግዲህ አሁን ብዙ ነገር አሳልፈናል እንደ ኢትዮጵያኖች አይደለ? አሁን በኮሮና ጊዜ ያለፍነውን ጊዜ ታስታውሻለሽ? አሁን እንደዛ አይነት ወረርሽኞች ሲመጡ ሁሉ ማኔጅ የማድረግ ነገሮችን አይሄድ እንግዲህ ማሰብ አለባችሁ ብዬ ጤና ማለት ያው ዞሮ ዞሮ የመሞትና የመኖር ጥያቄ ስለሆነ ትልቅ የቤት ስራ ያለበት ዲፓርትመንት ዩኒት ነው ብዬ አስባለሁ። ሳይሽ ደግሞ ኢነርጄቲክ ነሽ፣ ከዚህ ድርጅት ተጠቃሚ ነሽ፣ ብዙ ነገር ኮንትሪቢዩት ታደርጊያለሽ ብዬ ማስባለሁ። አዎ እሺ፣ አመሰግናለሁ። እንግዲህ ይሄኛው ደግሞ ትልቁ የቤታችን የህፃናቶቹ ማረፊያ ነው። እንደዚህ ቅድም አቀባበል ያደረጉልኝ ሁሉ አሉ አይደል? ሰላም በላት የቀደሞቹ ሁሉ። እሺ እሺ እሺ። ዋው ወይ ሲያረጓይታ ማን ደግሞ ሁሉ እንደምዛ እንደው ምን ላርግሽ እኔስ እሺ ውሽ ያረጋይታ እንደዚህ ሌላ ሰው አቅፈሽ አላቅም እኔ ራሴ እኔ ፍቅር ሁሌ ስመጣ ምን ሰሚ ይመስልሻል? ብሌሚንግ ኮምፕሌን ደግሞ በቃ እንዲያርገው እሺ
አንበሳ ክስ በክስ እስቲ ማን ነው የሚረብሸው? እስቲ ያሳየኝ ቶሎ በል። ማን ነው እስቲ? የታለ? እሺ ልጫወት ልቀቂኝ ቢለኝስ? እሷ ታስቸግራለች። የታለ? እስቲ ቆይ ያሳያል። አንቺ እንዳይናገር ነው እንደምትል። የታለ? አሳየኝ እስቲ ማን? የትኛው? ይሄ ልጅ ነው የሚያስቸግረህ? ለምን እንደምታስቸግረው አንተ? ይሄው እያለ ኮምፕሌን እያደረገ ነው። አላስቸግርም በለ በሊቀርታ። እሺ ደግሞ ምንድነው እሱ? የኔ ፍቅሬ አወይ እንደምንስ የኔ ፍቅር ወይ ማነው ስሙ? ሚዙ ትባላለች። እሷ እናቷ 12 ዓመት አካባቢ ብሔራዊ ቲያትር በእርግጠኝነት አብዛኛው የብሔራዊ ቲያትር አርቲስቶችን ታውቃለች፣ እናቶቿም ያውቃሉና እንደዛ የነበረች ናት። አሁን በደንብ ሆና ስራ እየሰራች ነው። አንድ 2 3 4 5 ኦኬ 5 ጊዜ 3 15 እናቶች 15 ልጆች ያ ማለት ስንት አሉ? 30 ሰው አለ። 15 እናት 15 ልጅ። አሁን ከሐረር ነው የመጣችው። ከሐረር ቀጥታ አዲስ አበባ? ከሐረር አዲስ አበባ እንዴት መጣሽ? ባለቤቴ ልጆቼን ድንገት ጥሎብኝ። እሺ ስንት ልጅ ነው ያለሽ? 3 ኦኬ ከሱ ሌላ ወይስ እሱንም ጨምሮ? አንድ ላይ 3 ናቸው። ያው ሁሉ አበባ የሰጠችሽ የሷ ልጅ ነው? ሂጃብ ያደረገችው ልጅ? እሺ 3 ናቸው እና ወደዚህ መጣሁኝ ወደ አዲስ አበባ። ልጅ ፋውንዴሽን በሶሻል ሚዲያ ነበርና ሙሉ ቤት ነበረኝ፣ ሁሉ ነገር የተስተካከለ። እሱ ድንገት ሄደ። ምን በላው ምናምን ስናዳ በቃ ከስር የነበረኝን ዕቃ እየሸጥኩ እንደዛ ነው የምጠቀመው። ከዛ እስካሁን ድረስ አሁን የት እንዳለሽ አያውቅም እሱ? ምንም የሚያውቀው ነገር የለም። በህይወት አለ ግን? አለ። ታውቂያለሽ ይሄንን አንቺ? ምናልባት እሱም ከአቅም በላይ በሆነ ነገር ውስጥ እንዳይሆን። አረብ ሀገር ብዙ አመት ሰርቶ ነው የመጣው። ከአንድም ሁለት ቦታ ሆቴል ነበረና ሰዎች መድኃኒት አርግተውበት። አይዞሽ ለምን ታለቅሻለሽ? አሁን እኮ በጣም አላህ ወንድም አቁሙልሻል እንዴ ከጎንሽ። በቃ አሁን በምስጋና ነው አይደል? አላህን ማመስገን ነው ያለብሽ። እድሜና ጤና አስተው እሱን ነው የምንፈልገው እንጂ አሁን እንድታዝኝ አይደለም። እሺ በቃ ሆቴል ተጣና ሄደሻል? የሰራቀልሽ? አሁን አፓራንት ወተናል። እንጦጦ ፓርክ ኩሪፍቱ። አይዞሽ። ስለዚህ አሁን ኩሪፍቱ ታዲዮስ የሁለታችንም ወዳጅ ነው ወይ እዛው እንዲያስቀርሽ እናረጋለን። እሺ ስለዚህ አብሽሩ። ረመዳን ደግሞ አሁን በደም ስልጠናችሁ ረመዳን ላይ እዚህ ብዙ ሰዎች እናስፈጥራለን። ስለዚህ በደም የምትቋቋሚበትን ረመዳን ላይ ሰሪበት ይሆናል። እሺ እኔ አሁን የተደረገውን ነገር ሳይ ሀዘን ጠፋ ከውስጤ። ብዙ ታሪኮች አሉ። አንቺ አሁን ያልሽው ታሪክም እኮ አለ ውስጥ የሚያሳዝን ነገር፣ ግን ከተደረገው ነገር ጋራ ወደፊት ካለው ተስፋ ጋር ሳወዳደረው ችግራችሁን ረሳሁት እኔ እና አንቺን በዚህ አይነት ስሜት ውስጥ እንድትሆኝልኝ ነው። እሺ አይዞሽ እኔና ደግሞ እንዴት የምታምር ልጅ አለች። አበባ እኮ ሰጠችኝ ስገባ በጣም ደስ የምትል። ዋው የኔ እናት መጥቼ አይሻለው ጠይቅሻለው። እሺ ብዙ ነገሮች ይለወጣሉ። እስከ ረመዳን ደግሞ 1-2 እመጣለሁ ኢንሻአላህ። እሺ አላህ ይስጥልን። ካሊድ ወንድም ካሊድ የብዙዎች እናት ተስፋ ነው። ከዚህም በኋላም በብዙ ነገር እንጠብቀዋለን። አላህ ሳክቶለት መንግስትም ከጎኑ ቆሞ ከዚህ የተሻለ ቦታ ኖሮት በተሻለ ነገር አረጋውያንም እናቶችንም እንዲህ ወጣቶችን ደግሞ ለስራ ያበቃ ስለሆነ አላህ ጨምሮለት ብዙ ነገር ማየት በጣም ተስፋ አለን በሱ ማለት ነው። ብዙ ነገሮች አሉ እሱ የማይችሉት አቅም ከጎኑ በዳይፐርም በወተትም በሳሙናም በተለያዩ ቅባቶች ነገሮች ከጎኑ እንዲቆሙለት እኛም በአክብሮት በትህትና እንጠይቃለን። እናቶች ስለሆነ ወንድማችን ጎን እንዲሆኑ አባታችን ጎን እንዲሆኑ በታላቅ ምን እንደምትዩ ግራ ገባሽ። እናት አልሽው፣ ወንድም አልሽው፣ አባት አልሽው፣ በቃ በጣም ከባድ ነው። እኛ የወለደ አባት አቅም አንሶት ጥሎ ሄደ። እሱ የብዙዎች እናት ሁሉ ነው። አንቺ እኮ ለምትወጂውና ለምታከብሪው ሰው እኮ ዱዓ ነው ማድረግ ያለብሽ እንጂ ማልቀስ አይደለም። አይዞሽ እሺ ነኝ። አይዞሽ እንመጣለን። አቦቴቲ ቻው። እንግዲህ አንዷን ቤት ለሳምፕል አየን።
ሳምንትም አይበቃሽም። ያው እንደዚህ ነው እረዳለሁ። አሁን እንደ ቅድም እንዳየሽው 4 ክፍሎች አሉን። 1 2 3 4 እነዚህ 15 30 30 አራቱ ክፍል ላይ 120 ልክ እነዚህ ምንድነው መሰለሽ ራሳቸውን እንደ ተከራይ እንዲያዩ ነው የሚያደርጋቸው። ይሄ እንደ ተረጂ ምናምን አይደለም። በተረፈ እንግዲህ ትልቁ አሁን እዚህ አሁን ከስራ እየገቡ ነው አብዛኛው እናቶች እንደምታያቸው። እናትህን አገኘህ? ናስ ይመጣል። እያጣራ ነው እሱ ማን ነው ምንድነው? አሁንና እናቱ መጣለች። አጥቶ ሊጠባ ነው አይደል? ቀደም ግን ትመጣ ነበር እኔ ጌታ ወይ እሷ እናቱም ኮሪደር ልማታውን ትሰራለች። ኦኬ እኔ እዚህ እንግዲህ አብዛኛው ወደ 30 ተደራራቢ አልጋ አለ። ስለዚህ በእንደዚህ አይነት ሁኔታ በ4 አልጋዎች ላይ ትንሽ እድሜያቸው ከፍ ሲል ደግሞ ያው ቦታም ስለሌለን ያው እዚህ ይኖራሉ። ቅድም እንዳየሽው እዚህ በካሜራ ሁሉ ነገር በሴኩሪቲ 4 ካሜራዎች አሉ። በዚህ እንከታተላለን። ሰላም ናችሁ? እንዴት ነው? አለን። ሰላም ነሽ? እሺ ሰላም ነው። ታዲያ እንግዲህ ቤቱ እንደምታይ ይሄ ሁሉ አራስ ይሄ ሁሉ እናቶች ኖሩ። የሚገርም በምንችለው እንኳን እንግዲህ የአራስ ቤት ሽታ ታውቂዋለሽ። የዚህን ያህል እንኳን ከፍ ያለ ነገር የለም። እውነት ነው። እነሱም ጎበዝ ናቸው፣ እያጸዱ ነው ማለት ነው። ወይ እንደምን ነሽ? ደህና ነሽ? አለሁ የኔማ ቤት። እዚህ ከመጣሽ ስንት ጊዜሽ ነው? 7 ወር ይዘሻል። ምን እየተማርሽ እየሰለጠንሽ ነው? እየሰራሽ ነው? ኦኬ። ለማደር ነው እዚህ የምትመጪው? እዚሁ ነው። ኦኬ። የግቢው ኃላፊ ሆናለች የጽዳት አቦቴ እቴቴ ወይ ምን ላልግስ ኬኮ እንደነሽ ነስቲ እሷን ሰላም በይ። ደህና ነሽ ወይ? እናትሽስ? እናትሽ የት አለ? እናትሽ ያለች ስራ ናት? የት አለች? አልጋችሁ የት ነው? እስቲ ያሳየኝ አልጋችሁ። ነይ አሳየኝ ቶሎ ነይ። አልጋቸውን እያሳየችሽ ነው። የት ነው ክፍላችሁ? የት ጋር ነው? እሷን አሳያት ቶሎ በይ። ነይ ራሱ የምትገርም ናት። የት አለ? እስቲ ያሳያት። የት አለ? ስለዚህ ክፍላችን አልጋ። ስለዚህ በቃ እዚህ ጋር በቃ አሁን ጫማዬን ላውልቅ፣ አብረን እንተኛ። እንቅልፍሽ መጣ? አይ ሆይ ቴቴዬ የኔ ፍቅር። እንግዲህ ይሄን ይመስላል የዚህኛው ቤት። በተረፈ ልብሳቸው እቃቸው ላይ እንግዲህ እንደ አቅሚቲ ቆጥ ሰርተን ነው ያለን። እንግዲህ በቀጣይ ፈጣሪ ብሎ ደግሞ ይለወጣል፣ የተሻለ ነገር እንሰራበታለን። ትልቁ ነገር እዚህ ያሉ ሰዎች ህይወት መቀየር ነው። እዚህ ክፍል ላይ 30 ተደራራቢ አልጋ አለ። 30 በ4 120 እናቶች 120 ልጆች፣ ያ ማለት 240 ሰው አለ። አሁን 240 የቢሮ ሰው ራሱ በዚህ አይነት ካልኩሌሽን መኖሩ ነው ሁላ ያለው። ለዚህም እዛ ጋር ደግሞ 120 ልጆች አሉ። አጠቃላይ 360 ሰው ይሄኛው ሴቶችና ህፃን። በዚህ አይነት መንገድ ሆነ በትንሽ ቦታ ላይ እንግዲህ እንዴት ማኔጅ ሆና እንደምትኖር ቀይዋ ወፍ በመስኮቴ ገባች፣ ቀይዋ ወፍ በመስኮቴ ገባች፣ በራ ሄደች፣ በራ ሄደች። እንግዲህ የሴቶቹ እንግዲህ ደግሞ አንድ ሆኖ ገብተው 4 ሆኖ እንዳይወጡ ያው በደንብ ቁጥጥር የምናደርግበት ነውና ይሄ ለብቻቸው ልክ እንደ ዩኒቨርሲቲ በቃ ያው ይሄ በሩ ተዘግቶ ቁጥጥር ኖሮ ነው። ሴኩሪቲ ካሜራውም እንዳለ እሱ እንዳለ ሆኖ ደግሞ ያው በር መቆለፍም ምንም ያስፈልግሻል። እዚህ ተመሳሳይ ደግሞ ለወንዶች የብቻ ክፍል ነው። ኦኬ። ከዛ ውጭ እንግዲህ ደግሞ እዚህ ስትመጪ እንጀራ እንዴት ነሽ? ዋናው ቦታ ልታያ አይሻልም? ትርንጎ እንግዲህ ካበላሸው ትነግሪኛለሽ። ለአንድ እናት አንድ እንጀራ ብለናል። እሺ ይሄኛው ይከደን አይደል ትርንጎ? ማዞሪያ ግን አዲስ ነው ራሱ እንደውም እንዲመጋገር ነገጣችብሽ። እኔማ ቤት አመሰግናለሁ። እኔና አሁን እዚህ ጋር አራቱን የሚገርም ነው ራሱ እንትኑ ዘመናዊ ሆኖ ብዙም አያለፋም። እንግዲህ ሌላው ደግሞ የቁርስ መሰራት የሚሰራበት ያው ዘመናዊ
ኪችን ደግሞ ይሄን አድርገንላቸው ቅድም እያንዳንዱ ነገር በነገራችን ላይ ቤታችን ውስጥ የሚባክን ነገር የለም። ፕራክቲስ ማድረጊያ ነው። እዚህ ለምሳሌ እዛ ካተሪንግ እንሰራለን ወይ ደግሞ ምናምን እንሰለጥናለን ያሉት ቮለንተሪ እዚህ ያገለግላሉ። ለዛም ነው አሁን ይሄ በደንብ ዘመናዊ ኪችን እዛ እቃ እንዴት እንደሚይዙ ምን ያደርጉ ነው። አሁን ይሄ በውድ እንደገና መልሰን ይሄንን ሰርተን ነው እንደምታየው አሁን እንደገና እቃ ማጠቢያቸውንም በደዙ አይነት መንገድ አሁን እየሰራን ነው ያለው። ቢኮዝ እያንዳንዱ ነገር ቤት ውስጥ በደንብ እንትን ለማድረግ አሁን በዚህ መንገድ እየሰራን ነው። ይሄ እንግዲህ የዚህ ባለሙያዎች የሰለጠነው የሉም እዚህ አንተ ጋር የዚህ ግንበኛማ ያው ሁሉ አብዛኛው ማለት ይችላል በተወሰነ ላይ ይችላል። ቤቱ ላይ ያሉትም ልጆች አሁን እነሱ የቤቱ ሼፍ ሆነው እነሱ ምግብ እየሰሩ ያሉ 1000 ሰው መጣ 500 ሰው መጣ ቤታችን ውስጥ በማንኛውም መንገድ ምግብ ዝግጁ ነው። 10-15 አይነት ቡፌ ሰርተው በጣም ጣፋጭ የሆነ ምግብ ይሰራሉ። ሰዎች ይሄ 40-80 እዝን ማድረግ ይፈልጉ በዚህ አይነት መንገድ ያደርጋሉ። እንግዲህ ይሄንን ያደረግንበት ነው እንደ ትሬኒንግ ሴንተር ነው። በተረፈ እንግዲህ ደግሞ ይሄ ስቶራችን ነው። እንግዲህ አንዳንድ ጊዜ ሰዎች የሁሉ ሰው ይዘን አንዳንድ ጊዜ ፈጣሪ የሆነ በበረከቱ ነው እንጂ ያለ ነው። ለምሳሌ ቁርስ መሰራት ተብሎ በቀን ይሄን ያህል ምግብ እየመገብን እንግዲህ 2000 ምግብ ማለት ነው እየመገብን አሁን ለምሳሌ አሁን ያለው ሽንኩርት ይሄን ነው። በቃ አሁን ይሄን ፕላንትና አላህ ይስጣትን እንግዲህ ሃናን ባቡል ሄር እንግዲህ አንዳንድ እርዳታ ድርጅቶች በራሳቸው እንደዚህ አሁን ያው እንተጋግዛለን። በጣም ታግዘናለች ሃናን በተለይ በጣም ይሄ ቤትም ሲሰራ ጨምሮ እሷ ናት ያለችው። ዘይት ይዛልን መታ አላህ ይስጣትና በጣም የሚገርመው ደግሞ ዘይት አልቆ አይደለ ኤቭሪዴይ እንደዚህ ነው በቃ ያለው ያው ብዙ ምንድነው ያው ለሚያዩት ታዲያ እንዴት ነው እንደዚህ ነው ወይ ሁሉ ጊዜ የሚዘልቀው የሚለው አንዳንዴ ቤቱ ግንባታ ላይ ይሄን እያስተካከልን ስለነበረ ቤቱ መሰረት እንዲይዝ ብዙ እዛ ላይ ነበር የነበረው። በዛ ላይ በተረፈ ደግሞ ሰው በፊት በቃ በሰልፍ ነበር ሰው የሚረዳው ሰው የነበረው እና ትንሽ የቤቱም ላይ በቃ እንደዚህ ንጹህ ሆኖ ቀለም ተቀብቶ ምን ብሎ ሲያይ የቸገረን አይመስልም። እና በዛ ምክንያት አንዱ ትልቁ ቻሌንጅ የገጠመን እሱ ነው። እንግዲህ ይሄ በቀን ለምሳሌ እንደው ትልቁ አለ የምትይው ጤፍና ዱቄት በግድ እንጀራው ይኖራል። ከተረፈ ሩዝ ነው ሩዝ የግድ እናደርጋለን። ሩዝም አልቋል እንግዲህ አንዳንድ ያው ባዶ ነው። እንግዲህ አሁን ትልቅ ካምፔን ጀምረናልና ሁሉም ሰው በሚችለውን ዘይትም ሩዝም በርበሬም ሽሮ 1 ኪሎም ለምናት ሆነ ይዞልን እንድትመጣ በዚህ አጋጣሚ መልእክት አስተላልፊልን። አለበለዚያ ደግሞ ባለበት ሆኖ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ 75 ቀላል ነው አካውንት ነምበራችን በዛ ላይ ዶኔት ማድረግ ይችላሉ። እንግዲህ ነው እውነት ነው። እኔ አሁን እዚህ ጋር ቆሜ የተሰማኝ ያለው ስሜት እውነት ለመናገር እንዴት ማሳየት እንደምችል አላቅም። ግን እኔም ትንሽ ወዳጆች አፍርቻለሁኝ። የኔም ደጋፊዎች፣ የኔ ተባባሪዎች፣ የኔ ተከታዮች በሶሻል ሚዲያም በተለያየ መንገድ የምታውቁኝ ኢትዮጵያውያን እባካችሁ እንደው ፍቅርን ለኔ የገለጻችሁልኝን መንገድ በብዙ መንገድ አውቃለሁ። እንደዚህ አይነት ፋውንዴሽኖችን በተለይ ደግሞ ወንድም ካሊድን ያው በተግባር ብዙ ነገሮችን አይታችኋልና ትክክለኛው ሰው ነው ብዬም ስለማምን አነሰም በዛም ሳትሉ የምትችሉትን ነገር በኔ ስም እንደው ለኔ ያላችሁንም አክብሮትና ፍቅር በዚህ አይነት መንገድ እንድታሳዩኝ አደራላለሁኝ። በጣም ለምታረጉልኝ ነገር ሁሉ ቀድሜ ነው ማመሰግነው። ያው የድሮን ቤቴን ታውቂዋለሽ? እናንተን መልስ የጠራንበት ፓርቲ ያደረግንበት የሰራዊትን ልደት የደገስንበት እንደዛ አይነት ሰፊ ግቢ ቤት ነው የነበረው። ይሄ ቤት እንግዲህ ዋናው ትልቁ ልክ ይሄን ፕሮግራም እንደጨረስን ኮሮና መጣ። ስለዚህ የኮሮና ሰዎች መጠለያ ያደረግነው ምናምን ያኔ እብደት ነበር ለጊዜው ምናልባት ለ3 ወር ምናምን ነበር። በዚህ አይነት መንገድ ያው ቤት ውስጥ የነበሩት ሰዎች የዛሬ 40 ዓመት ከሀገር የወጡ ናቸውና ያው ፈርተው ነበር። ስለዚህ ቤቱን አስለቀቁ። ስለዚህ ምንም እንወድቅበት አልነበረንም። ልጆቹን ይዤ በጣም ብዙ ቻሌንጅ ነበር ያጋጠመን፣ በጣም ብዙ ጣውረድ ነበር። ግን ፈጣሪ ጥሎ አልጣለም። ያንን ቦታ ይሄን ቦታ እንግዲህ አገኘን። ያው ኪራይ ቤቶች ቤት ቁልፍ ገዝተን ነው። ግን በዚህ አጋጣሚ ኪራይ ቤቶች አስተዳደር ማመስገን እንፈልጋለን። አቶ ረሻድን እነሱ ደግሞ ከነበረው ወደ 250 ሺህ ብር የቤት ኪራይ ወደ 8 ሺህ ብር አወርደውልን ኦልሞስት ያው በነፃ ነው የምንኖረው ማለት እንችላለን። አሁን ያለንበት የፋውንዴሽን ቦታ ላይ ግን ያው ኦልሞስት ከ50 ሚሊዮን ብር በላይ ወጪ አውጥተናል ይሄን ቤት ሬኖቬት አድርገን ለማደስ። ስለዚህ እንደ እዛ ደግሞ ከዛ ተላቀን ስንወጣ ደግሞ እንግዲህ እንደ ድሮ እኔ ስራ የለኝም ሄጄ ሌላ ቦታ ትልቅ ቦታ 1000 ካሬ ወይ ምናምን ቤት
40 ሺህ 50 ሺህ እንደድሮ ወይ 100 ሺህ ብር ተከራይተሽ የምኖርበት ሌላው ስለሌለኝ ከራሴን ከህልሜም ላለመራቅ ያው እኔ እዚህ ነኝ ያለሁት። እንግዲህ እንደ እህት ምንም ማዘን አያስፈልግም፣ መደንገጥ የማያስፈልገው ምክንያቱም it's normal ለኔ ምክንያቱም አንዱ ትልቁ ሂደቴ ላላይማይ ነው እዚህ የምኖረው። ስለዚህ እዚሁ መኝታዬን እዚህ አድርጌ እዚህ ነኝ ያለሁት። ስለዚህ ብዙ አላካብድም። ምክንያቱም ምንድነው መሰለሽ ይሄ ሰው በዚህኛው ቤት ከንፈር እንዲመጥልኝ እንዲያዝልልኝ ምናምን የመጀመሪያው ራሱ ማሳመን ቤተሰብ ማሳመን ራሱ እዚህ ነው ወይ የመጀመሪያው ትልቁ የተጨነኩት ለእህቶች ለምናምን ነበር። ምክንያቱም በቃ ወደ ምን ውስጥ እየሄደ ነው ምን ውስጥ እያመራ ነው ግን በሐሳብ ይላልማይ ነው። እቺን አሁን ቅድም እንደየሻት በቆጥ በእንጨት በምናምን ተገጣጥማ ተሰርታ ነው ከስር ክሊኒኳል የክሊኒኳ አናት ላይ በቃ ፈልስፈን ነው። በተረፈ እዚህ ስቱዲዮ ገንብተናል። ከዚህ በኋላ ያለን እንግዲህ በዚህ አጋጣሚ ደግሞ የአንቺን ቤተሰቦች ደግሞ የወንድም ካሊድ ፋውንዴሽን ዩቲዩብ አካውንትን ፎሎ እንዲያደርጉልን እንጠይቃለን። ዩቲዩብ ከፍተን በደንብ አድርገን በደንብ ስራችንን እያሳየን ነው። በተረፈ እንግዲህ ያው እዚህ እንደምታየው ደግሞ በቃ ሻወር ሽንት ቤቴ በደንብ እንትን አለ በቃ። ስለዚህ ምንም የጎደለኝ ነገር የለም እንደ እንትን አይደለም በቃ። ስለዚህ the only thing እዚህ ያለ ትልቁን ነገር አድርገሃል። አሁን ምን ላንተ እኮ ሁሉ ነገር አሁን ሰከንደሪ ነው። ሌክቸር ህይወት ማለት ያንን እዛ ኖር ያለው አዎ እኔ እንደው በቂ ነው ለመሰለ አንተ ኦሬዲ አእምሮ ምግቡን አግኝቷል። የሰው ልጅ እኮ በእንጀራም ብቻ አይኖርም። የሰው ልጅ በትልልቅ ነገር ብቻ አይኖርም። ኦሬዲ ውስጥ ሰላምና ደስታ ካለ ሁሉንም ነገር ጥሩ አድርገው ነው የሚያየው። እኔ አሁን እዚች ጋር አንድ ፕሮግራም ሰራለሁ ብዬ አስባለሁ። ለምሳሌ በጣም ነው የተመቸኝ፣ ምክንያቱም ትርጉም ያለው ቦታ ላይ ነው ያለሁት። ከምንም በላይ ትልልቅ ቦታ ላይ ፕሮዳክሽን ሰርቻ አውቃለሁ፣ ግን ለኔ ትርጉም ያለው ቦታ ስለሆነ እዚህ ላይ አንድ ቆንጆ ፕሮግራም እንድሰራ አንተ ተባበረኛለህ። እሺ፣ ምክንያቱም ሶፋ አለኝ፣ ጠረጴዛ አለኝ፣ አድማጮቼ፣ ተከታታዮቼ፣ ፎሎወሮቼ አሉ። ከዚህ አንድ ፕሮዳክሽን እሰራለሁ በደስታ። እንዴት ነበር ቆይታ የ30 ደቂቃ ከቤቲ ጋር ተመልካቾቼ? መቼም እናንተን የማይመጥን ነገር ይዤ እንደማልመጣ ታውቃላችሁ። ዛሬ ምን ጉድ ነው ያሳየሽን እንደምትሉኝ ተስፋ አደርጋለሁ። አብረን እንደቆየ ነው እንደተመለከታችሁት ከብዙ ጉብኝት በኋላ አያልቅም ባህር ነገር ነው ያያችሁት ብዬ አስባለሁ። ትንሽ እንግዲህ ዞር ካልባ አሁን ደግሞ አረፍ ብለን ደግሞ ደስ የሚል ጣፋጭ ወግ ከወንድም ካሊድ ጋራ እንደሰምታችሁ ማታቋቸውን አንዳንድ ነገሮችን ወደ እናንተ ይዘን ለመምጣት ካሊድን ያው አይቆምም፣ በተፈጥሮ በጣም ሃይፐር ነው፣ በጣም ፈጣን ነው። አእምሮም አይቆምም፣ እግሩም አይቆምም። እንግዲህ ዛሬ ያው ታስሯል ከኔ ጋራ ለረጅም ሰዓት ከኔ ጋራ እንግዲህ ጊዜን እያጠፋ ነው። አሁን ደግሞ አንዳንድ ነገሮች ቢነሱና እንደው ብዙዎቻችን ብናቃቸው ብዬ የማስባቸው ነገሮች ከወንድም ካሊድ ጋር እንጫወታለን ብዬ አስባለሁ። እንዴት ነው ረፍት ወንድም ካሊድ? ትንሽ አሳርፈሃለሁ አይደል ዛሬ? እሺ፣ ብዙ የተወሩ ነገሮች አሉ በፋውንዴሽን ደረጃ በበጎ አድራጎት ላይ አገራችንም ላይ ብዙ እየተሰሩ ያሉ ነገሮች አሉ። እንዳንተ አይነት ብዙ ሰዎች መኖር አለባቸው እንደ ኢትዮጵያ። ብዙ ካሊዶች አይደለ? ብዙ ቢኒያም፣ ብዙ ባቡል ኸይር አይነት ሰዎች መኖር አለባቸውና እንደዚህ አይነት ፋውንዴሽንን በዚህ ልበሰፊነት ብዙዎችን መጠለያ ሰጥቶ መግቦ አኑሮ እንዳንተ ደግሞ አስተምሮ ወደ ራስን ወደ መቻል ሰዎችን ትልቅ ትራንስፎርሜሽን ትልቅ የህይወት ሽግግር ለማምጣት ገንዘብ ብቻ በቂ ነው ብዬ አላስብም። ልብም ይፈልጋል፣ ራእይንም ሰንቆ መነሳትን ይፈልጋልና እንደው በትክክል አሁን ያለህበት ቦታ ላይ እንድትቀመጥ ያደረገ ምንድነው ካሊድ? የአውሮፓ ሀገር ወጣት ብሆን ወይ የአሜሪካን ሀገር ወጣት ብሆን የካናዳ ወጣት ብሆን ይሄን ላረግ እችላለሁ ወይ? ኢምፖሲብል። ቮለንተር ዝም ብሎ ልናገለግል እንችላለን። በእንደዚህ ያክል ግን በእኔ እድሜ ያለ ሰው አብዛኛው ሌላ አውሮፓ ሀገር የሰለጠኑት ሀገር ላይ ብትሄጂ ሪታየርድ ሲያደርጉ ወይም ደግሞ የተቋማት ስራ ነው ሁሉ እንደ ትልቅ ኢምፖሲብል ነው ነጮቹ ጋር ብትመጪ። ምክንያቱም መጀመሪያ ራሱ አይምሯቸው እኛ ሀገር ከመረዳዳት ይጀምራል። ለምሳሌ ጥምቀትን ብትወስጂ በእኛ አሁን ሀገር ላይ ስትሄጂ ምንጣፍ ማንጠፍ መጀመሪያውን ገንዘቡን አሰባስቦ እያንዳንዱ ቦታ ላይ ሄዶ ማገልገል ማገዝ የሚገርም ሂደት አለ። በየቦታው ላይ ቮለንተር የሚያገለግሉበት ሙስሊም ውስጥ መጪ የረመዳን ሰዓት የጎዳና ላይ ይፍጠር አለ፣ የኢድ ሰላት አለ። በማንጠፍ በማድረግ በማስተባበር እንደ መደበኛ ስራው መስቀልን ውሰጂ ያ ሁሉ የትሪት ሾው የምናምን
እንትን እኮ ቤተክርስቲያን ብትሄጂ እኮ ይሄ ሰንበቴ ቤት ወይ ምናምን የምትይው ይሄ የሰንበት ተማሪ ነበርኩ ምናምን አገልግሎት ነው፣ ሰርቪስ ነው። እንደው ምናልባት እሱ ላይ እንደውም ትንሽ ይመስለኛል ነጮቹ ጋር ያለው ብናሽ ብትይው ነው እንጂ ከዛ ውጪ ግን በእርግጠኝነት የምነግርሽ በእኔ እድሜ ያለ የትም ዓለም ላይ ያለ አረቡ ገንዘቡ ስላልሆነ ማለት ነው። አረቦቹ ጋር ብትሄጂ ምናልባት ሁሉም ገንዘብ አለ። ስለዚህ ገንዘቡ ስላለው እንዲህ አይነት ተቋም አድርጎ እንደዚህ ያደርጋል ምንትኝ የአረብ የኢማራቲ ወይ ሳውዲ እና ምናልባት የመኒ ይሄ ምስኪኑ ጋር ምስኪኑ ጋር ድሃው ጋር የምትይው ነገር ችግርን ስለሚያውቁት መረዳዳትን ስለሚያውቁት ሶ ደሴም እንደዚህ ነው የሚያደርጉት። እኛ ሀገራችን ላይ ስትመጪ ደግሞ በተለየ ሁኔታ መስጠት ያው እንደ ጽድቅ እንደ ትልቅ እንደ ሃይማኖት በእስልምናው እንግዲህ ትልቁ ነገር ከምንም በላይ በሃይማኖት ደረጃ እንኳን የተቀመጠ ነው። እንደ ዘካ አሁን አስራት እንደምትይው እንደ በዚህ አይነት መንገድ ሆኖ ካለሽ ሀብት ላይ እንኳን በፐርሰንት ለሌላው ሰው የምታካፍይበት ሂደት ነው። ይሄንንም ሂደት ለብዙ ነገር ሰዎች ህይወት ሲቀይር ሲያቋቁም ሲረዳ ያንን ጠብቀው ብዙ ሰዎች ፕላን ሲያደርጉ ታያለሽ እና ይሄን ነው አሁን ትንሽ በደንብ ዌል ፕሮፌሽናል ሆኖ መጥቶ ባንኮች ላይ እንኳን ከወለድ ነፃ የተሰበሰበን ገንዘብ በዚህ አይነት መንገድ ዲስትሪቢዩት ሲያደርጉ ታያለሽ እና በቅርብ ጊዜ እኛ ህብረት ባንክ በትልቅ መንገድ ብዙ ለ10 የእርዳታ ድርጅቶች ድጋፍ ያደረገበት ሂደት ነበርና ለምን በባንክ ደረጃ ለመጀመሪያ ድረስ በምንለው እንደዚህ አይነት ነገር ብዙ እንኳን አብረን ያልሰራናቸው ባንክ ናቸው፣ ግን ህብረት ባንኮችን በዚህ አጋጣሚ ማመስገን እንፈልጋለን።